ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ። እንኳን ወደ ዘ ላው ኦፍ ኔቸር የተሰኘ ዩቲዩብ ቻናል እንኳን በደህና መጣችሁ። ይህ ቻናል ለእናንተ የሚያቀርበው ትምህርታዊ የሆነ ቪዲዮ ነውና ቪዲዮን ቀለል አድርጋችሁ ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩ። ቀጥታ ወደ ቪዲዮ እንገባለን። ሌላው የምናየው የፋላሲ አይነት ፋላሲስ ኦፍ ዊክ ኢንዳክሽን ነው። ያው ስሙ እንደሚነግረን ዊክ ኢንዳክሽን ስንል ደካማ የሆነ ፕሪሚስ ነው ያለው ወይንም ወደ ሆነ ኮንክሉዥን ለመድረስ ደካማ የሆነ ኤቪደንስ በቂ ያልሆነ ስትሮንግ ያልሆነ ምክንያት በሚያቀርብበት ጊዜ ነው እንግዲህ ዊክ ኢንዳክሽን የሚለው ስም ሊመጣ የቻለው። the fallacy of weak induction violates the principle of sufficiency የዚህ የሰፊሸንሲ ፕሪንሲፕል ወይንም በቂ የሚባለው መርህ የማያሟላ ሲሆን ያ ማለት ፕሪሚሶቹ አሉ አርጊመንቱ ኮንክሉዥን ወደ ኮንክሉዥን ለመድረስ በቂ የሆነ ፕሪሚሶችን ማስቀመጥ አለበት ሰፊሸንት የሆነ ፕሪሚሶችን ማስቀመጥ አለበት ያንን ነገር ሲጥስ ሰፊሸንት የሆነ ፕሪሚስ ማስቀመጥ ሳይችል በቂ ምክንያት ማቅረብ ሳይችል ሲቀር ነው ማለት ነው ሰፊሸንት የሆነ ምክንያት ማቅረብ አይችልም በዚህ ፋላሲ ኦፍ ዊክ ኢንዳክሽን ጊዜ ስለዚህ ይሄ ፋላሲ አይነት የሚፈጠረው ምንድነው the connection between premises and conclusion is not strong enough to support the conclusion በፕሪሚሱና በኮንክሉዥኑ መሃል ያለው ግንኙነት ኮኔክሽኑ ምንድነው የጠበቀ አይደለም ወይንም ስትሮንግ አይደለም ኮንክሉዥኑን ሰፖርት ለማድረግ ስትሮንግ ሳይሆን ሲቀር ነው ያው ፋላሲ ኦፍ ዊክ ኢንዳክሽን የሚፈጠረው እና የተለያዩ አይነት ፋላሲዎችን እናያለን በዚህ በዊክ ኢንዳክሽን ውስጥ appeal to the unqualified authority hasty generalization false cause weak analogy የሚሉትን ሁሉንም አንድ ባንድ የምናየው ይሆናል የመጀመሪያው appeal to unqualified authority ነው ወይንም argumentum ad vercandian የሚለው ምንድነው እዚህ ጋር appeal to authority ማለት መጀመሪያ ምን ማለት እንደሆነ አይተናል የሆነ የታወቀ ሰው በሆነ ነገር ላይ ስፔሻላይዝ ያደረገው ሰው ዕውቀት ያለው ሰው ይኖራል ያ ሰውዬ እንዳለው ብለን የሌላውን ሐሳብ ጠቅሰን የምንናገርበት ነው የሆነ ታማኝ ምንጭ ይኖረናል መጀመሪያ ላይ ወይንም የሆነ ሪሰርች የሰራ ምናምን አሪፍ ሳይንቲስት ይኖረናል ያን ሰው ጠቅሰን የሆነ ነገር ጠቅሰን የሆነ ምንጭ ጠቅሰን ስናወራ አፒል ቱ አውቶሪቲ በመባል ይጠቀሳል ነገር ግን አፒል ቱ አንኳሊፋይድ አውቶሪቲ ስንል ደግሞ ያ ሰውዬ ራሱ እርግጠኛ ያልሆነበትን ነገር ወይንም ትክክል ያልሆነውን ነገር በመንጠቅስበት ጊዜ ነው ያ appeal to unqualified authority የሚሆነው ማለት ነው እና ያው it is frequently the case in personal social and political deliberations that one does not know all the relevant facts ያው በተለያየ በማህበረሰብ ሆነ በግል በፖለቲካዊ ነገር ሰዎች ንግግር ሲያደርጉ ወይንም አንድ ሰው ሲያወራ ሁሉንም ነገር ያውቃል ማለት አይደለም ስለዚህ ንግግሮች ውስጥ ምን ያስገባል ስለሆነ ነገር ሲያወራ እንዳለው ከዚህ እንዳገኘሁት ይሄ ምንጭ እንደሚገልጸው ከሆነ ይያለ ሌላ ነገሮችን ሪፈር ማድረጉ የማይቀር ነው እና one may get information from another person who has the facts አያችዋ የሆነን ኢንፎርሜሽን ከሌላ ሰው ያገኘነው ኢንፎርሜሽን እውነታ ያንን እየጠቀስን መናወራው ነው ይሄ ግልጽ ነው for example if you want to know whether the sun is the center of the universe or not or if you want to know whether all matters are made up of subatomic particles ለምሳሌ ፀሐይ የዩኒቨርሶች ሁሉ መሃል ላይ እንዳለች ለማወቅ ከፈለግን ወይንም ደግሞ የተለያዩ ማተሮች ወይንም የተለያዩ ዕቃዎች ከሰባቶሚክ ፓርቲክሎች እንደተሰሩ ማወቅ ከፈለግን ምንድነው የምናደርገው እንጠይቃለን ዕውቀቱ ያለውን ሰው you can ask who are knowledgeable in the area በዛ ፊልድ ላይ በዛ ኤሪያ ላይ ዕውቀቱ ያለውን ሰው ነው የምንጠይቀው ሌላን ሰው ማለት ነው እና ይሄን በማድረግ ምንድነው ስለዛ ነገር መረጃ ማግኘት እንችላለን one can improve chances of getting correct information by choosing a source that has reason to think is reliable አሁን ምንድነው እንደዚህ ከሌላ ሰው በመንወስዱበት ጊዜ ትክክለኛ ስለመሆኑ የወሰድነው መረጃ ትክክለኛ ስለመሆኑ እርግጠኛ ለመሆን ምንድነው ያ የምንጠይቀው ምንጭ ምን ያህል እውነተነት አለው ወይንም ያ የምንጠይቀው ሰው ምን ያህል በፊልዱ ላይ ሰርቷል የሚለውን
እውነተኛነት ለማረጋገጥ ማለት ነው። ነገር ግን እውቀቱ ያለውን ሰው ናውሌጀብል የሆነውን ሰው ወይንም ትክክለኛውን ሶርስ ካላወቅን ወይንም ሶርሱ ትክክል ካልሆነ ወዴት ነው የሚያመራ ማለት ነው? ወደዚህ አፒል ቱ አንኳሊፋይድ አውቶሪቲ ወደዚህ ፋላሲ ነው የሚያመራ ማለት ነው። ስለዚህ በዚህ ጊዜ ምን ያጣል ማለት ነው? however the cited authority or witness could lacks credibility for different reasons አሁን ምንድነው ያ ሰውዬ እውቀት ከሌለው አሁን እንዳልነው የተለያየ ሶርስ እንጠቅሳለን የማናውቀውን ነገር ለማውራት የተለያየ ሶርስ ጠቅሰን ነው የምናወራው እና ያ ሶርሱ ትክክለኛነት ከሌለው ምንድነው ወደዚህ አይነት ፋላሲ ነው የሚመራን። ያ የምንጠቅሰው ሰውዬ the person might lack the requisite expertise እውቀቱን ላያገኝ ይችላል ወይንም በዛ ነገር ላይ ጠልቆ ያልተመራመረበት ሊሆን ይችላል። ስለዚህ ይሄ ወዴት ይመራናል? ወደ ሚስ ኢንፎርሜሽን ወይንም ትክክል ወዳልሆነ ኢንፎርሜሽን ሊያመራ ይችላል። ስለዚህ ይሄ ነው እንግዲህ አፒል ቱ አንኳሊፋይድ አውቶሪቲ ስንል የሆነ በዛ በዘርፉ ትክክለኛ እውቀት የሌለው ያ ሰውየው ወይንም በዛ ያ ዘርፉ ራሱ ትክክለኛ ያልሆነውን ነገር ስንጠቅስ አንኳሊፋይድ የሆነ ኳሊፋይ ያላደረገ ነገር በምንጠቅስበት ጊዜ ነው አፒል ቱ አንኳሊፋይድ አውቶሪቲ የሚባለው። ለምሳሌ እዚህ በኤግዛምፕል በምናይበት ጊዜ the famous artist Warko said that Vera pasta is the most nutritious food. So Vera pasta must be the most nutritious food ይላል። ምንድነው እንደ ፕሪሚስ ያስቀመጠው እንደ ምክንያት ያስቀመጠው ታዋቂው አርቲስት ወርቁ የሚባል ታዋቂ አርቲስት አለ። እሱ ምን ብሏል? ቬራ ፓስታ በጣም ኒውትሪየንስ የሆነ ፓስታ ነው ወይንም ምግብ ነው። እና ግን አሁን ይሄ ወርቁ የሚባለው አርቲስት በምግብ ላይ ምን ያህል ኤክስፐርታይዝ ነው ምን ያህል እውቀት አለው የሚለውን አናውቀው። ስለዚህ ወርቁ ካለው ሐሳብ ተነስተን ስለዚህ ቬራ ፓስታ አልሚነት አለው ወይንም አልሚ የሆነ ምግብ ነው አልሚነት ያለው ምግብ ነው ልንል አንችልም። ጥርጣሬ ውስጥ ነው የሚከተን። አርቲስት ነው ሰውየው፣ ነገር ግን በምግብ ዙሪያ አጠና አላጠና የሚለው ነገር አልተጠቀሰም። ስለ ምግብ ናይትሬት ወይንም ኒውትሪሽንነት ደግሞ ሊያወራ የሚችለው በምግብ ኤክስፐርታይዝ የሆነ ሰው ነው፣ ስለ ምግብ የሰራ ሰው ነው። ስለዚህ ይሄ ምን ያደርገዋል ማለት ነው? ዊክ እንዲሆን ያደርገዋል፣ ዊክ ኢንዳክሽን እንዲሆን ያደርገዋል። ወይንም አርጊውመንቱ አፒል ቱ አንኳሊፋይድ አውቶሪቲ ምንድነው? ኳሊፋይ አያደርግም ስለ ምግብ። አርቲስት ነው እንጂ ታዋቂ ስለሆነ ምናምን ስለ ምግብ ያውቃል ማለት አይደለም። ስለዚህ ኳሊፋይ አያደርግም ይሄንን ሐሳብ ወርቁ ስላለ ብቻ እንደዚህ ብለን መደምደም አንችልም። ቬራ ፓስታ አልሚነት ያለው ምግብ ነው ብለን መደምደም አንችልም ነው። ሌላው የሞር ሰብትል አፒል ቱ አንሪላያብል አውቶሪቲ ሪላያብል ያልሆነን አውቶሪቲ አፒል ማድረግ ወይንም የሚጠቅስ ደግሞ ምንድነው? when a well-known expert in one field is cited as an expert in another field even though he or she lacks expertise in it በአንድ ፊልድ ያጠና ሰው ስለሌላ ፊልድ ወይንም ስለሌላ ነገር ሲያወራ በዛኛው ፊልድ ላይ ኤክስፐርታይዝ ሳይሆን ወይንም በዛኛው ፊልድ ላይ እውቀቱ ሳይኖረው በሚያወራበት ጊዜ ለምሳሌ ፕሮፌሰር ከበደ who is an expert in animal science ተመልከቱ፣ በአኒማል ሳይንስ ነው ኤክስፐርት የሆነው ወይንም ያጠናው ማለት ነው። እውቀቱ ያለው በአኒማል ሳይንስ ነው። ፕሮፌሰር ከበደ ምን ብሎ ነው አርጊው ያደረገው? argues that in complex societies there is higher level of division of labor and in less complex societies there is less division of labor። አያችኋ? ስለምን ስለ ሶሳይቲ ነው ያወራ ያለው፣ ስለ በሶሳይቲ ውስጥ ስላለው የሰው ጉልበት ወይንም የሰው አቅም እንዴት እንደሚከፋፈል ነው ያወራ ያለው። ነገር ግን እሱ ያጠናው ስለምንድን ነው? ስለ አኒማል ሳይንስ ነው። ምንድነው? ፊልዱ አይገናኝም። ስለዚህ ፍላውድ የሆነ ነው ወይንም ስህተት ያለበት ነው ይሄ አርጊውመንት በምናይበት ጊዜ። ምክንያቱም ስፔሻላይዝድ ያደረገው ፊልድ ሌላ፣ እሱ የሚያስቀምጠው ኮንክሉዥን ፕሮፌሰር ከበደ የሚያስቀምጠው ኮንክሉዥን ሌላ ፊልድ፣ አንሪሌትድ ያልሆነ ፊልድ። ስለዚህ እንደዚህ ኳሊፋይድ የማያደርገውን አውቶሪቲ አፒል በሚያደርግበት ጊዜ ወይንም በዚህ ጊዜ አፒል ቱ አንኳሊፋይድ አውቶሪቲ እንላለን። በዛ በዘርፉ እውቀት የሌለው ሰው ያወራውን ንግግር ይዘን ወደ ኮንክሉዥን በምንሄድበት ጊዜ ይሄ አርጊውመንት ሌላ የሚያሳስበን ነገር ምንድነው? ወይንም የሚያነሳልን ፖይንት ምንድነው? በአይምሯችን መያዝ ያለብን when evaluating an appeal to authority
namely that the appeal to authorities in matter of controversy is often problematic። አሁን ይሄን አውቶሪቲ የሆነን ሰው ስንጠቅስ እንትና እንዲህ ብሏል፣ የሆነ አውቶሪቲ የሆነ ስልጣን ያለው ሰው እንዲህ ብሏል ብለን በምንናገርበት ጊዜ በእንትን ጊዜ አይሆንም። ይሄ በኮንትሮቨርሲ በሞግት በክርክር ጊዜ በንትርክ ጊዜ የማይሆን ነገር ነው። አንደኛው ሰውዬ እንትና እኮ እንደዚህ ብሏል፣ በዚህ ፊልድ ያጠና እንደዚህ ሰው እንደዚህ ብሏል ብሎ ሲያወራ ሌላውም ሰው የራሱን ሌላ የሚጠቅሰው ሰውዬ ይኖራል። በዛ ጊዜ አውቶሪቲዎቹ ራሱ የዲስአግሪ የሚያደርጉበት ፖይንት አለ። ስለዚህ መቼም ላንግባባ ነው ማለት ነው። አርጊውመንታችን ትክክል ላይሆን ነው። ሌሎችን አውቶሪቲዎችን በምንጠቅስበት ጊዜ በእንትን ጊዜ አይሆንም። ይሄ በኮንትሮቨርሲ ጊዜ ኢን ዘ ማተር ኦፍ ኮንትሮቨርሲ የማይሆን ነገር ነው። በሙግት በክርክር ጊዜ የማይሆን ነገር እንደሆነ ነው የሚነግረን። ምክንያቱም አውቶሪቲዎቹ ራሱ እኛ የምንጠቅሳቸው አውቶሪቲዎቹ ያኛው ሰው የጠቀሰው አውቶሪቲ እኔ የጠቀስኩት አውቶሪቲ ሲጀመር ላይግባቡ ይችላሉ እርስ በራሳቸው በራሱ ማለት ነው። ይሄም እናየውም በሪሊጂየስ ሞራል ኢሹስ በእነዚህ አይነት ጊዜ አሁን የሃይማኖት ክርክር በሚደረግበት ጊዜ ወይንም የሃይማኖት ንግግር በሚደረግበት ጊዜ የሚጠቅሱት አንደኛው ሰውዬ ይሄኛውን ሰው ከጠቀሰ ሌላኛውን ይጠቅሳል፣ እንትና እንዳለው ይላል። አያቸው አውቶሪቲው የሚጠቅሱት አውቶሪቲ ራሱ የተለያየ ስለሚሆን ምን አይሆንም ማለት ነው። ወደ በቃ ይሄ አንኮንቪንሲንግ ነው። ወደ አንድ ነገር ሊመጡ አይችሉም ማለት ነው። ስለዚህ በእንደዚህ አይነት ጊዜ እንደዚህ አውቶሪቲዎችን መጥቀስ አያስፈልግም። ሲጀመር አውቶሪቲዎቹ ዲስአግሪ ስለሚያደርጉ። ሌላው ፋላሲ ኦፍ ዊክ ኢንዳክሽን አይነት ምንድነው? አፒል ቱ ኢግኖራንስ ወይንም አርጊውመንተም አድ ኢግኖራንት የሚል ነው። ምንድነው ይሄኛው ደግሞ የሚያሳየን? when the premise of an argument states that nothing has been proved one way or the other about something and the conclusion then makes a definite assertion about that thing። ይሄ ፋላሲ የሚያነሳው ምንድነው? ፕሪሚሱ ላይ ፕሩቭድ ያልሆኑ አርጊውመንቶችን ያነሳል። ፕሩቭድ ያልሆነ ነገር ያነሳና ስለዚህ ፕሩቭድ ስላልሆነ ብሎ ወደ ኮንክሉዥን ይገባል ማለት ነው። በዚህ ጊዜ ምንድነው አፒል ቱ ኢግኖራንስ በማለት እንጠራለን። በምሳሌ ስናየው ይሄንን እዚህ ጋር ስናይ people have been trying for centuries to provide conclusive evidence for the claim that ኃይለ ሥላሴ the first of Ethiopia is the descendant of King David of Israel። አሁን እዚህ ጋር የሚለው ምንድነው? ሰዎች ለዘመናት ወይንም ለሴንቸሪዎች ማስረጃ ለማቅረብ ሞክረዋል። ኃይለ ሥላሴ የዳዊት የዘር ግንድ እንዳለባቸው ለማሳየት ኤቪደንስ ለማቅረብ ሞክረዋል ለብዙ ጊዜያት። ነገር ግን and no one has ever succeeded ነገር ግን እስካሁን ማንም ያሳየ የለም ነው። ኃይለ ሥላሴ የዳዊት የዘር ግንድ እንዳለባቸው የእስራኤል ንጉስ የዳዊት ማለት ነው የዘር ግንድ እንዳለባቸው ሊያሳይ የቻለ ማንም ሰው የለም ይላል። ከዛ ወደ ኮንክሉዥኑ የሚደርሰው ምን ብሎ ነው? therefore we must conclude that ኃይለ ሥላሴ the first of Ethiopia is not the descendant of King David of Israel። ስለዚህ ኃይለ ሥላሴ የኢትዮጵያ ኃይለ ሥላሴ የእስራኤሉ የዳዊት የዘር ግንድ የለበትም ነው የሚለው። ወዴት ደረሰ? ወደ ኮንክሉዥን። የሆነ ፕሩቭድ ያልሆነ ነገር አለ ፕሪሚሱ ላይ ፕሩቭድ ያልሆነ ነገር ስላለ እስካሁን ድረስ ስላልተደረገ ስለዚህ መጨረሻው ምንድነው? ኃይለ ሥላሴ የዳዊት የዘር ግንድ የለባቸውም ወይንም ከዳዊት ዘር አይደሉም ማለት ነው የሚል ነው ድምዳሜ ላይ የደረሰው። ይሄ ምንድነው? አፒል ቱ ኢግኖራንስ ፋላሲ እንላለን። ለምንድነው እንደዛ ምንድነው? ሲጀመር ማን ነው ፕሩቭ ለማድረግ የሞከረው? ፒፕል ነው የሚለው። አሁን ይሄ ነገር ትሩ ሊሆን የሚችለው ፒፕል ከሚል ይልቅ በዛ ዘርፍ ወይንም እንደ ሂስቶሪያን ወይንም የሆነ ዕውቀት ያላቸው ኤክስፐርት የሆኑ ሰዎች ለማጥናት ሞክረዋል ወይንም ኃይለ ሥላሴ ዳዊት የዘር ግንድ እንዳለባቸው ለማየት ሞክረዋል። ነገር አጥንተዋል። ሲያጠኑ ግን አላገኙም። ስለዚህ ኃይለ ሥላሴ ዳዊት ዘር አይደሉም ብሎ ኮንክሉዥን ቢያስቀምጥ ትክክል ነበር። ነገር ግን እዚህ ጋር ፕሩቭድ ስላልሆነ ነገር አወራ። ፒፕል ነው የሚለው። ሰዎች ሞክረዋል ግን እስካሁን የዳዊት የዘር ግንድ እንደሆነ ሊያሳዩ ስላልቻሉ ብቻ ኃይለ ሥላሴ የዳዊት የዘር ግንድ አይደለም ማለት አንችልም። ይሄ አረፍተ ነገር ራሱ በእንደዚህ አይነት መልክ ሊጻፍ ይችላል። የአርጉመንት ራሱ people have been trying for centuries to prove the claim that
ኃይለ ሥላሴ the first of Ethiopia is not the descendant of King David of Israel እና no one has ever succeeded አሁን እንዳልነው ኃይለ ሥላሴ የዳዊት ዘር መሆኑን ቼክ ለማድረግ ብዙ ሰዎች ጥረዋል፣ ነገር ግን እስካሁን አላገኙም። ስለዚህ ኮንክሉዥኑም ምን ልንል እንችላለን? we must conclude that ኃይለ ሥላሴ the first of Ethiopia is in fact the descendant of King David of Israel። እስካሁን ማንም ፕሩቭ ሊያደርግ ኃይለ ሥላሴ ዳዊት ዘር አለመሆኑን የሚያሳይ ስለሌለ ምን ማለት እንችላለን? ስለዚህ ኃይለ ሥላሴ ዳዊት ዘር ነው ማለት ነው። ስለዚህ ተመሳሳይ ናቸው እነዚህ ሁለቱም፣ ተመሳሳይ ኢረር ነው ያለባቸው ወይንም ተመሳሳይ ፋላሲ ነው ያለባቸው። የመጀመሪያው ላይ ማንም ሊያሳይ ስላልቻለ ኃይለ ሥላሴ የዳዊት ዘር አይደለም ማለት ነው ብሎ ኮንክሉዥን ጻፈ። ሁለተኛው ማንም ሊያሳይ ስላልቻለ ኃይለ ሥላሴ የዳዊት ዘር ነው፣ ማንም ሊያሳይ የዳዊት ዘር እንዳልሆነ ማንም ሊያሳይ ስላልቻለ ኃይለ ሥላሴ የዳዊት ዘር ነው ማለት ነው ብሎ አወራ። ስለዚህ ሁለቱም ተመሳሳይ ኢረር ነው ያለባቸው። ሲጀመር ማን ነው ያጠናው? ፒፕል ነው የሚለው ያንን ኃይለ ሥላሴ ዳዊት ዘር መሆኑን ሊያጠና የሞከረው ሰው እዚህ ጋር ውሳኝነት ያለው ፕሪሚሱ ላይ ሊያጠናው ቀደም እንዳልኩት ሊያጠናው የሞከረው ሰው የሆነ ኤክስፐርት፣ የታወቀ ሂስቶሪያን፣ የታሪክ ተመራማሪ ወይንም በዛ ዘርፍ እውቀት ያለው ሰው ከሆነ እነሱ እንደዛ አይነት ሰዎች ሞክረው ትክክል እንዳልሆኑ ሊያረጋግጡልን ይችላሉ። ያ ማለት ኃይለ ሥላሴ ዳዊት ዘር መሆን አለመሆኑን እነሱ ቼክ ሊያደርጉልን ይችላሉ። ነገር ግን ዝም ብሎ እስከዛሬ ሰዎች እንደዚህ ብለዋል ስለዚህ ትክክል አይደለም ፕሩቭ ሊያደርጉ አልቻሉም ብለን ወደ ኮንክሉዥን አንደርስ። ስለዚህ አፒል ቱ ኢግኖራንስ ምንድነው? ፕሩቭድ ያልሆነን ነገር ያነሳና ፕሪሚስ ላይ ወዴት ይወስዳል? ወደ ሆነ ኮንክሉዥን ዲፊኒት ወደ ሆነ እርግጠኛ ሆኖ ይናገራል። ስለዛ ፕሩቭድ ያልሆነ ነገር ወስደን እርግጠኛ ብለን መናገር አንችልም። ስለዚህ እንደዚህ አይነት አርጊውመንት ነው አፒል ቱ ኢግኖራንስ የሚባለው። the premises of an argument are supposed to provide positive evidence for the conclusion። በአርጊውመንት ላይ ምንድነው ፕሪሚሶች አስፈላጊውን የሆነ ኤቪደንሶች ማስረጃዎች ሊያቀርቡ ይገባል፣ ሊያስቀምጡ ይገባል። ምንን የሚደግፍ? ድምዳሜውን ኮንክሉዥንን የሚደግፍ ፖዚቲቭ የሆነ ኤቪደንስ ማስረጃ ሊያስቀምጡ ይገባል። ነገር ግን እዚህ ላይ ከላይ ባለው ኤግዛምፕል በምናይበት ጊዜ ኃይለ ሥላሴ የኪንግ ዴቪድ የዘር ወይንም ዘር መሆኑን ቼክ ለማድረግ ምንም ስለ ሪሌሽንሺፑ የሚያወራው ነገር የለም። ስለ ኃይለ ሥላሴና ስለ ኪንግ ዴቪድ የሚያወራው ነገር የለም። ነገር ግን ምንድነው ሰዎች ብቻ የሆነ ነገር አይደንቲፋይ ቴላስ ዛት what certain unnamed and unidentified people have tried successfully to do ምን unsuccessfully to do የሆነ ሊያደርጉት ሰዎች ሊያሳዩ አልቻሉም ብቻ ነው እንጂ የሚለው ነገር ግን ከኃይለ ሥላሴና ከዴቪድ ጋር ያለው ግንኙነት ምን እንደሆነ ሊያሳየን ሪሌሽንሺፓቸውን ሊያሳየን ሊያጠናም አልፈለገም እና እንደዛ አይነት ፕሪሚስ አላስቀመጠም። ያስቀመጠው ምንድነው ሰዎች ሊያጠኑ እንዳልቻሉ ኃይለ ሥላሴ የዳዊት ዘር እንደሆነ ሊናገሩ እንዳልቻሉ ነው እያስቀመጠ ያለው። ይሄ ደግሞ ትክክለኛ አይሆንም። ፖዚቲቭ ለኮንክሉዥኑ ድምዳሜ ላይ ለመድረስ ፖዚቲቭ ፕሪሚስ አይደለም። ስለዚህ ይሄ ኤግዛምፕል ወደ ሁለት ዋና ኤክሰፕሽኖች ይመረናል። አንደኛው ምንድነው? ዘ ፈርስት ስቴም ምንድነው? የሆኑ በዛ ዙሪያ እውቀት ያላቸው ሪሰርቸሮች ኢንቨስቲጌት ቢያደርጉ ቢመራመሩ ያንን ነገር ቢያጠኑ ኃይለ ሥላሴ የዳዊት ዘር መሆኑን ቢያጠኑ ከዛ በኋላ የዳዊት ዘር እንዳልሆነ ቢነግሩ ወይም ፌል ቢያደርግ ምን ማለት እንችላለን? ኮንክሉዥኑ ምንድነው? እዚህ ያለው ፕሪሚሱ ትክክል ነው ማለት ነው። ኮንክሉዥን ማስቀመጥ ድምዳሜ ላይ መድረስ እንችላለን። የሚያጠኑት ሰዎች ምን ከሆኑ ሪሰርቸሮች በዛ ፊልድ ላይ ኳሊፋይ ያደረጉ ሰዎች ከሆኑ። ነገር ግን እዚህ ጋር ፒፕል ብቻ ስላለ ዝም ብሎ ተራ ፒፕል ብቻ ነው ኳሊፋይ ያደረጉ መሆናቸውን ሁላ አይነግረንም። ለምሳሌ ይሄን አርጊውመንት በምናይበት ጊዜ teams of historian have tried for long time to verify the proposition that King Theodorus II of Ethiopia did not commit suicide during the British attack of Magdala። አሁን የሆነ የሂስቶሪያን የታሪክ ተመራማሪዎች ቴዎድሮስ ብሪቲሾች አታክ ሊያደርጉ በመጡ ጊዜ ራሱን አጥፍቷል
ይባላል። ያንን በሚያጠኑበት ጊዜ ራሱን አላጠፋም ወይ የሚለውን ቼክ ለማድረግ ሰርተው ነበር። ነገር ግን በት ዜ ፌልድ ቱ ዱ ሶ፣ ነገር ግን ያንን ሊያቀርቡ አልቻሉም። ራሱን አላጠፋም የሚል ማስረጃ ሊያቀርቡ አልቻሉም። ስለዚህ ዊ መስት ኮንክሉድ ዛት ኪንግ ቴዎድሮስ አክቹዋሊ ኮሚትድ ሱሳይድ አት መቅደላ። ስለዚህ ቴዎድሮስ ምን አድርጓል ማለት ነው? በመቅደላ ራሱን አጥፍቷል ወይንም ራሱን ሰውቷል እንላለን። እዚህ ጋር ያጠኑት ሰዎችን ስናይ ምንድነው ሂስቶሪያንስ ናቸው። ራሱን አላጠፋም ወይ ብለው ሲመራመሩ ምንም መረጃ ሊያገኙ አልቻሉም። ስለዚህ ራሱን አጥፍቷል ማለት ነው። ራሱን እንዳላጠፋ ማሳየት አልቻሉም። ስለዚህ ራሱን እንዳጠፋ ማውራት እንችላለን። እዚህ ጋር ያጠኑ ሰዎች ተመራማሪዎች፣ የታሪክ ተመራማሪዎች ናቸው። ስለዚህ ምን ይሆናል ማለት ነው? ፕሪሚሱ ኮንክሉዥኑን ይደግፋል፣ ፖዚቲቭ እንደሆነ መረዳት እንችላለን በእንደዚህ አይነት ሰርከምስታንስ ጊዜ። ስለዚህ ይሄ አርጊውመንት ምንድነው የሚሆነው? ትክክል ነው የሚሆነው። ፕሪሚሶቹ የአርጊውመንቱ ጥሩ ነው። ስለዚህ እንደዚህ አይነት አርጊውመንትን ኢንዳክቲቭሊ ስትሮንግ ነው እንላለን። አሁን ስለ ዊክ ኢንዳክሽን አይደል እያወራን ያለ ነው። ይሄኛው አርጊውመንት ስናየው ኢንዳክቲቭሊ ስትሮንግ ነው። በቂ የሆነ ማስረጃዎችን ሊያስቀምጥ ሞክሯል። ሌላው ኤክሰፕሽን፣ ሁለተኛው ኤክሰፕሽን ምንድነው? አፒል ቱ ኢግኖራንስ ላይ የምናየው ኮርት ሩም ላይ ነው ወይንም ፍርድ ቤት ላይ ስናይ ያው በኢትዮጵያ ሕግ መሰረት የሆነ ሰው ጥፋት አጥፍቶ ቢያጠፋም እንኳን ለፍርድ እስኪቀርብ ድረስ ግልቲ አይባልም ወይንም ጥፋተኛ አይባልም። ኢኖሰንት ነው፣ ንጹህ ነው የሚባለው ፍርድ እስኪፈረድበት ድረስ ማለት ነው። እና የፍርድ ቤት ያለውን እዚህ ጋር አርጊውመንት ሲያሳይ member of the jury you have heard the prosecution present it case against the defendant። ምንድነው የሆነ ሰው ላይ ክስ እንደቀረበበት ነው የሚነግረን። እና ምን እያለን ነው? nothing however has been proved beyond a reasonable doubt። እዚህ ሰው ላይ ምንም የቀረበ ምክንያታዊ የሆነ እንትን የለም፣ ጥፋተኛ የሚያደርገው ነገር የለም። የሆነ ሰው አለ፣ ተከሳሽ አለ፣ ጥፋተኛ እንደሆነ የሚያሳይ ፕሩቭ የሚያደርግ ነገር ስለሌለ therefore under the law the defendant is not guilty። ስለዚህ ምን ማለት እንችላለን? ዲፌንዳንቱ ወይንም ይሄ ሰው ጥፋተኛ አይደለም ማለት እንችላለን። ምንድነው እዚህ ጋር እየነገረን ያለው? አርጊውመንቱ ፋላሲ አይደለም። because not guilty means in the legal sense that guilt beyond a reasonable doubt has not been proven ወይንም proved። ምንድነው ወንጀሉ ሊረጋገጥ አልቻለም። ይሄ ሰው አጥፍቷል የተባለው ነገር ሊረጋገጥ ስላልቻለ፣ ፕሩቭ ሊያደርግ ስላልቻለ፣ ፕሩቭ የሚያደርግ ሰው ስለሌለ ይሄ ሰው ምንድነው ኖት ጊልቲ የሚለው ነገር ትክክል ነው። እዚህ ጋር ፋላሲ የለውም። እዚህ ጋር ያለው አርጊውመንት ትክክል ነው የሚለው ወይንም ስህተት የሌለበት አርጊውመንት ነው። ምንም እንኳን ዲፌንዳንቱ ጥፋቱን ሊያጠፋም ላያጠፋም ይችላል። ነገር ግን ምንድነው ያ ከሳሹ ወይንም አቃቤ ሕጉ ጥፋተኝነቱን ሊያስረዳ እስካልቻለ ድረስ ናት ጊልቲ ይባላል። እና እንደዚህ አይነት አርጊውመንቶችን ፋላሲ አንላቸው ወይንም ዊክ ኢንዳክሽን አንላቸው። ምክንያቱም ትክክለኛ ነገሩን ያሟላ አርጊውመንት ስለሆነ